ዛሬ ስሟ ሌላ ሆኖ ገኖ ትልቅም ትንሽም መውለድ የሚችለው ከፍ ዝቅ አድርጎ መዋለድ ይሄ ነው። መውለድ ይሄ ነው። ትላንት እህት እናት ብሎ ስቆ አብሮ መልሶ መናከስ ይሄ ነው። በጣም ይገርማል። አይቼም ሰምቼም አላውቅም። ባህላችንም አይደለም። ሩታ ሀቴ የኔ ውድ የኔ ቆንጆ የኔ ቆንጆ ሲንጃ ለደሆኩ አቲ ኡርጂ ሰባቲ አንቺ ጨረቃ ነሽ፣ ትለያለሽ ለሁሉም። በጣም የሚገርመኝ ጥንካሬሽ፣ ያም ሲመጣ እንደ እንቅፋት ተደናቅፎሽ ትልቁም ትንሹም ባየው ብልሽ ደከመኝ አመመኝ ተሰማኝ ብለሽ ሳትወጪ ሳትናገሪ የሆድሽን በሆድሽ ይዘሽ ትገርሚያለሽ። አንቺ በጣም ትለያለሽ። ስለ አንቺ ትርታ ባወራ ብጽፍ ልብ ወለድ ብያለሁ። ልብሽ ጠንካራ ነው። ንጹሕ ኢትዮጵያዊ የኢትዮጵያዊ ወጣት ትላንት በፍቅር ስንቱን አዳመሽ፣ ስንቱ ያለቀሰ፣ ስንቱ ያዘነ፣ ዛሬ መጠቋቋሚያ ሆንሽ። ትላንት የነበሩት ተቀይረው ከማንነታቸው ተነስተው ዛሬ ስም የማያውቃቸው እከሌ ተብለው ተጠርተው ያማኮ ባንቺ ነው ውዴ። የዛች ያራሷ ያጎረሻት እጅ የነዛ ከርታታ ቤት የሌላቸው በዝናብ ቆመሽ የሰራሽበት ለነዛ ለወገኔ ሙስሊሙ ቆመሽ በረመዳን የሰራሽው ከነ ሙቢ ጋር አይረሳኝም ምንጊዜም። ሩታ ሀብቴ እድሜና ጤና ይስጥሽ። በሰገድኩ ቁጥር ዱዓ አረግልሻለሁ። ኡምራ በሄድኩ ቁጥር ዱዓ አረግልሻለሁ። ንጹሕ ኢትዮጵያዊ ነሽ፣ ዘር ቀለም የማይቀይርሽ። በደቡብ በሰሜን በትግራይ በወሎ በሐረር በየትኛው የሚወዱሽ ወገንሽ ኢትዮጵያዊ በኢትዮጵያዊነት ከጎንሽ ነን። መውለድና መዋለድ ቋንቋ ነው። ንጹሕ ኢትዮጵያዊ ነሽ አንቺ፣ የሀገር ተጠሪ የሀገር መሪ እናት ኢትዮጵያዊ ነሽ። አረንጓዴ ቢጫ ቀይ ቀለም ያለሽ ውዲቷ ሩታ ሀብቴ እናትሽ ትኑር ምንጊዜም። የወለደችሽ እናት ማህፀኗ ይለምልም። አባትሽ እድሜና ጤና ይስጠው። ከሙሉ ቤተሰብ ያም ብልሽ ጎርጓዳ ያም ብልሽ ጠማማ መልስ ማትሰጪ ጠንካራ ጀግና ጣዝማማራንሽ ለሁሉም መድኃኒት። አንቺ ከሌለሽ ጨለማ ነው ሰው የሚሰራበት። ዩቱበር ሆኖ ወይም ሶሻል ሚዲያ አንቺን ካላሱ ስምሽን ካላመሱ አያገኝም ፎሎ ታብታብና ላይክ። ስለዚህ ያጠብልሉ ይጠየቃሉ። የዛች የጉርጓድ ጨለማ ነፍሴ ነፍሴ ድረሽልኝ የማትባልበት ቀን ብዙ ወገኖቼ አዝናለሁ ወላሂ እያሉ እየማሉ እንዴት እንዳደርሽ፣ እንዴት እንደዋልሽ፣ እንዴት እንደተነሳሽ ማንም የማያውቅሽ ገና ህፃን እንቦብላ ልጅ ተሸክመሽ መውለድ ማለት ማማጥ ራሱ ችግር ነው። 9 ወር ሙሉ አርግዘሽ እምትበይው የምትፈልጊው በልተሽ ሳትጠግቢ ጎንሽ መገልበጥ የትኛው ሳያምርሽ አይዞሽ ባይ ከጎንሽ ማንም ሳይኖር አሳልፈሽ ያቺን ጨለም ድቅድቃ ነፍሴ ነፍሴ ብሎ ከምትመለሰው ወልደሽ ተገላግለሽ እፎይታን ስታገኝ ንጹህ አራስ አጣጥመሽ ሳትወጪ ለብር ብሎ ቸረቸረሽ አላፊ ጠፊ ነው። አንቺ ግን ጠንካራ ነሽ። ከሀገሮቼ ዛፉላ ግን ሪኮርድ እያደረጋችኋት ነው። እቅርታ ከሀገሮቼ ዛፉላ ጠንካራ ወይራ ነው። ሩታ ሀብቴ መድኃኒነሽ ጣዝማማር ፈልጎ ማያገኝሽ ጣዝማማር የተራራው የመቀሌው ያስመራው ልበልሽ የጋምቤላው የሐዋሳ
የስንተኛውን ክፍለ ሀገር ልጥራለሽ? ኢትዮጵያዊ በሙሉ አለብልባ ወዳሽ ሩታ ሀብቴ ቀለም ነሽ። አንቺ ምንጊዜም የቆምሽ ነሽ። ቦታ አትስጫቸው። ተሽለክልኮ የመጣ እባብ ነው። እባብ ቆዳውን ሳይቀይር አይኖርም። ዛሬ የማይቀይር አንድ ፈጣሪ ብቻ ነው። ፈጣሪ አይቀየርም። የሰው ልጅ ተቀያሪ ነው። ትላንትና በለበሰው ወይም በተራመደው ቆሞ ራሱን ቢያይ አይልም። የውስጣችሁን ፈጣሪ ነው የሚያውቀው። ልገባም አልችልም። ፈጣሪ ከአንቺ ጋር ይሁን። ጨለማ የሚያመጣው ብርሃን ይመጣል። አይዞሽ ውዴ፣ አተክሺ። ከተከሽ የሚጠባው ጡትሽ ልጅሽ ይጎዳል። ልዑል ይጎዳል። ልዑል ከዘራሽ ነው። ነገ ታልፊዋለሽ። ደረጅም ልጅ ነች። የልጅነቷ ሚስባር የሆነች አነጋገሯ፣ አስተሳሰባ በጣም ትልቅ ጭንቅላት ያላት ልጅ ሳያስብ ምን ሳይል ተንዘልዝሎ መቼም ወጥ ካለ ቅመም አይጣፍጥም። ኮረሪማ የበዛበትን ወጥ ሄዶ አስቀመሰው። ይሄ ወደኋላ ልመለስ አለ። ይመለስም አይመለስም እሱ የራሱ ጉዳይ። አሁንም እነግራቸዋለሁ። በህይወት ካለው አዱንያ ምን አለች በሉ። አዱንያ ምን አለች በሉ። እፎይ ብሎ ተረጋግቶ ረክቶ ከሱ ጋር እሷ ያበላቸውን ወጥ ወይም እሷ ያበላቸውን እንጀራ ድጋሜ አግኝቶ ከበላ ከፀጉሬ ምላስ ይነቀል። ከፀጉሬ ምላስ ይነቀል። ይሄን አንድ እቺ ከደቡብ አፍሪካ ኢትዮጵያ ውስጥ የተሰራ መድኃኒት አይደለም። ከደቡብ አፍሪካ የተሰራውን መድኃኒት አምጥታ ፀጉሩን ስትነካካው እዛ ምን ስትል ቀባብተዋለች። ሁለተኛ ነገር ደግሞ ትዳራቸው የፈረሰው ትዳራቸው እንዲፈርስ የተደረገው ይሄ ሁላ በጥብጥ እንዲገባ የተደረገው በገንዘብ ነው። ያ ገንዘብ ደግሞ ከሀገርም ከውጪ ተደራጅተውበት ነው። ይሁን አንድ ሰው ወጥ የድስት ወጥ መላስ እኮ የለመደ ሰው ያኛውን ሁላ ድስት ይልሳል። ግን ወጡ አንድ ነው። ወጡ አንድ ነው። ምንም ቅያሬ የለውም። እኔ ዛሬም ነገም እላቸዋለሁ። እኔ አብርሃም አልጠላውም። ልጄ ነው። ሩታም ልጄ ነች። ግን እሷ ላይ ያደረሰው በደል እሷ ላይ ያደረገው በደል እስቲ ዛሬ ከዚች ጋር ከሆነ ሩታ ላይ ያደረገው በደል እስቲ እዚሽ ላይ ያድርግ። እስቲ እዚሽ ላይ ያድርግና ሰዓትና ደቂቃ ትስጠው። የዛን ሰዓት እውነት ሩታ ሀብቴ እንላለን። ግን የትም መላስ የለመደ ወጥ አይቀርም። ሩታ ሀብቴ ዝም እንደምትለው የትም ሄዶ እንደሚሰራ ዝም እንደምትለው ከማንም እንደሚሰራ ዝም እንደምትለው እስቲ ትስጠውፋታ። እስቲ ትስጠውፋታ። ሁለተኛ ነገር ከሩታ ሀብቴ ጋር የሰራው ገንዘብ ስም ያገኘበት ስሙ እንደዚህ የገነነበት እኔ ወላሂ አዱንያ አይደለሁም። እስቲ ያ እንዴት ነው? አንድ አፈር እኮ ከምረሽ ያ አፈር ተንዶ ነው የሚያልቀው በላይ ካልተጨመረ። ታይ ተመለሽ። ላ ነገሩን እኮ የምልሽ አብረው የሰራቱን ሁላ እድገቱን እኮ የምልሽ እድገቱ እሷ ከሌለችበት እድገት የለውም። እንዴት ናችሁ? አንዴ ላውራ ይሄ ልንገርሽ። አሁን አንቺ ማለት ነው መራገም አላስኩኝም እኮ የኔ ውድ ሁላችንም ልንገርሽ እናውቃለን። አሁን እሱ ከመጀመሪያው ጀምሮ ቤቱን ያውቃላችሁ። እሷ ናት። ዝም በሉ። ማታውቁት ታሪክ አላችሁ። ከመጀመሪያው ጀምሮ ከተነሳበት ጀምሮ እሷ ስላለች ነው። እኛ ስለምናውቅ ነው ብዙ ነገር በሱ ሩታ ሀብቴ ልንገርሽ። ሩታ ሀብቴ እሱ ጋር ስትመጣ እሱ ጋር ስትገናኝ ስንት ሰብስክራይብ ነበረው? እኔ እኮ አብርሃም ታደሰን የምከታተለው እህቱ ያጎቱ ልጅ ከዚህ ከጅዳ ገብታ ከፍታለት ማለት ነው። ከፍታለት እባካችሁ ወንድሜን አበረታቱልኝ ባለች ጊዜ ነው። ለምለምን የተዋወቋት ቶፊቅ ትንሹ ቶፊቅ እዚህ ጅዳ ሳውዲ አረቢያ ውስጥ እየሰራ ከቲምር ዛፍ ላይ ወድቆ
ምሽዋር መኪና ሄደው የሚያወጣው ሲያጡ ከዛ እንደ አጋጣሚ እባካችሁ ተባበሩኝ ብላ ስትል ለምለም የዛን ሰዓት ነው እኔ ቁጥር የሰጠዋት። ወንድሜን ሄደ ቶፊቅን ከዛ አምሳለኝ ያልኩት ማለት ነው። እንደ ኢትዮጵያዊነት ልንገርሽ የዛን ሰዓት ነው የምንታወቀው። ትላንት ምን እንደነበረና ዛሬ ምን እንደነበረና ማታ እኮ ዛሬ የለበስነውን ልብስ ዛሬ እኮ የለበስነውን ልብስ ደጋግመን የምንቀይረው ጤና ኖሮን ሰርተን ነው። እኔ እላቸዋለሁ ዛሬም ነገም እላቸዋለሁ ብር ቢደረደር በላይ ካልተጨመረ ያ ብር ከተናደ ከተቀብቅ እዛው ካነሳሽ ይፈርሳል፣ ያልቃል፣ ይፈርሳል፣ ያልቃል። ይሄ ከሶስ አፍሪካ የመጣ መተትና ከቻይና የመጣ መተት ምንም የሚያመጣው ነገር የለም፣ ምንም የሚቀይረው ነገር የለም። እስቲ እንዳው በእውነት እናውራ ካል ትላንት እንደተነሱ ትላንት እንደተያያዙ ቢኖሩ ዛሬ እሷ እዚህ ነች፣ ዛሬ እሱ እዚህ ነው። እዚህ አይደሉም። በፍቅር እንደዛ እይቴ አንቺ እኮ ትክክል ነሽ። አሁን እኮ አንቺ አሁንም ዛሬም ነገ እምላቸዋለሁ ሩታ ሀብቴ ካልገባች እስቲ ሰብስክራይቱን ገብታችሁ ሩታ ሀብቴ ካልገባች እስቲ የእሱ ሰብስክራይት ከፍ ይበል። በየትም 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 ያመጧታል። እኛ ደግሞ እሷ ካለች ሆይ ብለን እንሄዳለን። ይደግ ምንም ችግር የለውም እኮ ይደግ ምንም ችግር የለውም። እኛ ለእድገቱ አላቃጠለንም፣ ለእድገቱ አላቃጠለንም። ለምንድን ነው እንደዚህ ክብሯን ዝቅ የሚያደርገው? የእሱ ሲያንሰን የእህቱ እንዴ ምን ነው? ሁላችንም እኮ አሁን እስቲ የእሷ እህቶች የእሷ ቤተሰቦች እንደዚህ ብለሽ እንደዚህ ስትይ ማለት ነው ወላሂ ኖቴን ነው ብለሽ እንደዚህ ብለሽ ሲሰጩ ይብስበታል ነው። ስለዚህ ፈጣሪ አንድ ቀን እኮ የራሱ ጉዳይ እሱንም አላህ ያስተካክለው። እሷ ምንም አትሆንም፣ ጨው ሆና አትሟሟ አልኩሽ። ስለዛ አንድ ያዳምጪኝ። ስለዛ አንቺ በቃ አሁን ስለ ራሳችሁ ተጫዋቱ። ለእሱ አስተያየት መስጠት ማለት ድንጋይ ላይ ውሃ ማፍሰስ እንደማለት ነው። የራሱ ጉዳይ የራሱ ጉዳይ ምንም መስሎ አይታየኝም አልኩሽ እኮ። ስምኝ አንዴ እሱ ማንም ሰው እኮ በዳዩ ነው እንደተበዳይ አይቀርም። አንድ ቀን እኮ ፈጣሪ ያዋርደዋል። ስለዛ ፈጣሪ እስከሚይዘው ድረስ ምንም ችግር የለም። ሰዓት በአንድ ሰው ምላስ አትንትን አትበሉ። ካታይ እየተቀዳች ነው ያለችው። ወደ ራሳችሁ ተመለሱ። እሷ ሀስንት ወር በኋላ ነው ተመልሳ ይመጣ። ቆይ እስቲ እርገንዶስ ቆይ ተረጋጉ። ቆይ ሀታይ ልትጭን ነው። አዎ ጫኑ። አሁን አውሪ ማሬ። ሙይት ፍቺ በይ ያቺ አንድ ነገር ልንገራችሁ። ሁላችሁ ሙይት መንፈስ ሁኑ። ሁላችሁ መንፈሳዊ ሁኑ። አሁን እኔ ነኝ አለማይ። ሁላችሁ መንፈሳዊ ሁኑ። ጎበዝ። ቅድም ዩቲዩብ ላይ የሆነ መረጃ እኔ ጋር ደርሷል። እኔ እዛ ሰፈር አልሄድም። ብንዝል ስለተጨመረ ነዳጅ ስለተጨመረ አልሄድም። ሀያ ጋሪ መሄድ አልፈልግም። እኔ እዛ ሰፈር ሀያ ጋሪ ብቻ ነው በነፃ እየሰራ ያለው። በሀያ ጋሪ አልሄድም። ዶልፊን መኪና እና ሀይሱሲ መኪና እስከሚመጣ ድረስ ግልባጭ መኪና እስከሚመጣ ድረስ አልሄድም። እዛ ሰፈር ግን መረጃ እኔ ጋር አሁን ከመሸ በኋላ በአረብ 11:40 ደቂቃ ላይ የመጣ መረጃ ነው። አንድ ሸንቦቆ የሚመስል ኦር ሌሊት ከጫካ ውስጥ መውጣ ሴጣን የሚመስል ኦር የኮንሶ ሀገር ትውልድ የሚመስል ወይ ስጋ የለውም ወይ ደም የለውም ከምንም ዊዛውት የሆነው ሰውዬው ሰሞኑ አማቻችን ግቢ ለማስጠረግ አዲስ አበባ ላይ ስራ ተፈልጎ የመጣ ሰውዬው ዩቲዩብ ተጋብተው ነበረ። ምንድነው ያለው? ነገ አንቺ ታሸንፋለሽ፣ ለሜዳ ሀየቷ ነገ ታሸንፋለሽ ማሪ አማችሽ እንደዚህ ያለ እሱ አይደለም። እኔ ልሄድበት መንፈሳዊኝ እና 10 ስልክ እኔ ታብታብ አደርግሻለሁ። አንበሳ ማወርድ አልችልም። እኔ ብዙ ጊዜ በየቪዲዮ ላይ አንበሳ ስም ጠርቻለሁ፣ ግን 3 ናችሁ የአንቺ ተከታታዮች። እንደ አንቺ ታችኛው ታብታብ ማድረግ ጎበዝ ነኝ አላለም ወይ? እስኪ ለምንድን ነው ጠቃም ገቢ አፈረጥሻለሁ እና እኔ ላውራበት እስኪ ሞት አድርጎ ስተፈረላ ላዚ ሸይጣን ረዥ እና ምንድነው የተባለው? ብዙ ቪዲዮ ላይ እኔና ኦር የአሁኑ የሀያ ፍቅረኛሽን
በሚስቱ እየቀና ብዙ ጊዜ መልእክት አስተላልፎ ነበረ። ነገር ግን የአንቺ ተከታታዮች እንደ አንቺ ትዳር አፈትቶ ለሌላ ሰው ቦታ የሰጡት የማዳም ቅመሞች እነሱ ብቻ ነው። ትንሹ አንበሳ ነው የተገዛ። ስለዚህ እኔ በ7 ስልክ ኦር በ10 ስልክ ታብታብ አደርጋለሁ በሚለው ሀሳብ በቤቱ ላይ ገልጿል ተብሎ ለእኔ መልእክት መጥቷል። እኔ ደግሞ እነ ትክክል የሩት እህቴ በንጹህ ልብ የምንወደው የምናከብረው እኛ ቁሳቁስ አይደለም የምንገዛው፣ ጥቅሞች አይደለም የምንገዛው። እኛ በንጹህ ፍቅር ሩቲ ሀብት የምንወድ የምንከራከር። በቅርብ ጊዜ ደግሞ ስማችን እነ ትክክል የተባለው በትክክል ስም የተሰየመው ደግሞ ይኸው ዜድ ሙይት አርጌ ዜድ ሙይት አርጌ ማርያምን አስገቢያት ቲጂ። ይሄ ታብታብ በዝም ታብታብ በዝም ታብታብ ቁጠሩ። በዝም ታብታብ በዝም ታብታብ በዝም ታብታብ። ይሄ ደግሞ ሌላ እንኳን ቦታ እጄ ከሌለ በዚህ ነው እንደዚህ ነው አድርገው እንደዚህ የምናደርገው ስለምንወዳትና ስለምናከብር በቁሳቁስ አይደለም፣ በጥቅም አይደለም፣ በንጹህ ልብ ብቻ ሴት መሆናችን ብቻ የሴት ጎን የምንቆም የሴቶች ወታደር ነን። እንደዚህ ነን እኛ። እንደ ወንድ ታሽተቱ በሴት ላይ በሷ እንጀራ እየበላችሁ በሷ የቤት ኪራይ እየከፈላችሁ እኛ እነ ትክክሎች ቻይና ሀገር ደውለን እናንተ ቡታጅራ ኩርቱ ፌስታል ይዛችሁ እንዳትገባ ተጠንቀቁ። ከልጃችን አይን ውረዱ። እንጀራ በስንት ስርዓት ሰርታችሁ ብሉ። ቲጂ ያ ስልክ ሰኖኪያ የታለ? ለውሽምት ያዘጋጀሽው አንቺ ደግሞ አምጪ እንጂ። የውሽምት ደግሞ ታፍታፍ ማድረገው ማቸም እሷ እርካሽ አይደለችም። ከጥቅም ውዛው ሲሆን ያው በዚህ ደግሞ እኔ እንደሱ አይደለሁም። በዚህ ታብታብ አደርግሻለሁ። አታስቢው። በዚህ ታብታብ አደርግሻለሁ ለውሽምት አይደለም ቲጂ። አማችሽ እኮ ታች ላይ ታብታብ ያደርጋል። ምንም ስልክ ባይኖርም ችግር የለም። እሷ የስልክ ታብታብ ላይ አይደለም የኛ ላይ እንደዛ ከሆነ ሴትዮዋ እንጥነኛ ሆና ማለት ነው። የስልክ ታብታብ አትፈልግም እሷ ማሬ። የኛው ታብታብ ነው የምትፈልገው፣ የታችኛው ማለት ነው። በስመ አብ በወልድ በመንፈስ እኛ ሁላችን ትዳር ላይ ነው። ማርያ ማስገቢያ። ሰላም ጋይስ እህቶች እንዴት ናችሁ? አለን ማሬ። እንዴት ነሽ? ታገቢኛለሽ ማርያም? ቀለበት ገዝቻለሁ። ዝርበይ ምትላለች እንደ ውሽሚት ማትፈልጉ አንተ መነጽርህን ራሱ በስትክክል አታደርግም እንኳን ልታገባ። መነጽርህ መጀመሪያ ባግባቡ አድርግ። ምትቀልቀል እናንተ ለነገሩ ልጄ ከነ ምንንትሽን እቀበልሻለሁ እወድሻለሁ ስትይ አልነበርሽም? ከነ ልጄ ተቀበይ። ልጅ አለሽ? ስንት አለሽ? ድንግል ነሽ? አሁን ምስት ድንግል ነሽ? አራተኛ ወር ይዛለች ናት። በአንድ አመት ነው። ድንግል ነሽ? ስንት ልጅ አለሽ? የመጀመሪያ ድንግል ሄዷል። ሁለተኛ ድንግል አለኝ። እኔም እንደዛ አሁን ሁለት ጭንቅላት ወጥቷል። ድንግል ነኝ እንዴ በጅማ ሰፍቻለሁ። ቅርበል ፈጣሪ ስሙ ጋይስ ማለት ነው። 88 ሰው አቤት የኛ ሰዎች ማለት ነው። ነገ ማንኛችሁም እንዳትቀሩ የኛ ቤተሰቦች የኛ ውዶች ማለት ነው። ሩትዬ የምትወዷት የምታከብሯት ማላት እንዴት ነሽ? ደህና ነሽ? አንቺ አላወቅሽም እንደ ይኸው የሆነ መረጃ ከምችለው ታብታቡ ማድረገው ስንት ማለት 10 ሞላ ማለት 10 ጀው ይሄ ለመድሀዩዋ ነው። ይሄ ለሩት 1 2 3 4 5 በዚህ ነው ታብታቡ ማድረገው። አንዱ ሾምቦቆ